እሺ እንደምናላችሁ የሚገርም ዜና ነው ይዤላችሁ መጣሁት። ስለ መካከለኛው ምስራቅ ስለነ ኢራን ነው። ባለፈው ስለ ትራምፕ እቅድ እና እየተደራደርን ነው ምናምን ሲል መሰረት ያደረገው የኔ ሬዛ ፓቭሊቭን ነው ብያችሁ ብዙዎቻችሁ ተናዳችሁ ነበረ። ሊያናድዳችሁ አይገባም። አሁንም እሱ መሆኑን መርሳት የለባችሁም። እሱ ምን ሊያደርግ እንደሆነ አሁን እየወጡ ካሉ መረጃዎች ማየት እንችላለን። አውሮፓ ያሉ አሜሪካ ያሉ የነገስታቱ እንትኖች መዋቅሮችን ልዑሉ ያዋቀራቸው የተለያዩ የፖለቲካ ኃይሎችን ይዞ በኢራቅ ውስጥ ደግሞ የነ ማሱድ ፔዜሽኪያን ማለት ነው የነሱን ቲም ይሄ ቢሮክራሲውን የያዘውን ቲም ይዞ ለምሳሌ ማሱድ ፔዜሽኪያን አለ፣ አባስ አረግቺ አለ እና የፓርላማው ስፖክስ ፐርሰን አለ። እሱ የሚመራውን ቲም ይዞ ማለት ነው እና የአሜሪካና አውሮፓ ያሉትን የሞናርኪውን እንትን ደግሞ ኔትወርክ ይዞ አንድ የሆነ ነገር ፈጥሮ አይአርጂሲን ማግለል ነበረ እና ፈቃደኛ የሆኑ የባሲጅ እና የአርሚውን አርሚው ስል አይአርጂሲም ያልሆኑ ባሲጅም ያልሆኑ መሀል ላይ አርሚዎች አሉ፣ ናሽናል አርሚዎች አሉ። እሱን ይዞ ህዝባዊ አመፅን ቀስቅሶ ከዛ በኋላ መንግስትን መያዝ ነበረ። ሪጅን ቼንጅ የሚባል ነገር ነበር አሜሪካ የፈለገችው። 15ቱ ነጥቦች የሚያሳዩት እንደዛ አይነት ነገር ነበረ። 15 ነጥብ ብሎ እንትን ያላቸው ነገር አለ እና እነዛ ኃይሎች እንዲነሱ ነበረ የትራምፕ ፍላጎት ትሉ የሆነ ጊዜ የገልፍ አገራትን ይቅርታ ስለደበደብናችሁ ካሁን በኋላ እንደዛ እናደርግም ብሎ ነበር። እንደዚህ ወጣ ብሎ መናገር ምናልባት ድጋፍ ፍለጋ ነው፣ አውሮፓውያንን እየፈለጉ ነው፣ እስቲ እንድናግዛቸው ነው፣ ይህ ፍንጭ ምን ማለት ነው የሚል አይነት አይዲያ አድርገው ነው እና አሜሪካ የሚወስዱት። አባስ አረግቺን አስቡ። ብዙ ጊዜ ምን ይላል ሆርሙዝ ሰርጥ ላይ አስተያየት ይሰጣል። ሲሰጥ ምንድን ነው እኛ ሆርሙዝ ሰርጥን አልዘጋንም አሁንም ክፍት ነው ምናምን ይላል። ይህንን አይአርጂሲ አይፈልገውም። አይአርጂሲ የሚፈልገው ምንድን ነው? ዝግ ነው ከፍላችሁ ትሄዳላችሁ፣ የጠላቶቻችን መርከቦች በዛ በኩል አያልፉም። በቃ ይሄ ነው ጨዋታው። ቁምጭጭ ያለ ነገር ነው ይሄ። እንደዚህ ወጣ ያለ ንግግር ሲያዩ የሆነ ሲግናል የመሰላቸው መሰለኝ እና አሜሪካ የፓርላማው ስፖክስ ፐርሰንም ይናገራል። እሱ የሚናገረው በእርግጥ ጸረ አሜሪካ ስድብ ምናምን ባይሆንም በጣም ቶን ያለው ህዝብን መቀስቀስ ማስተባበር የሚችል ሰው ነው በሚል የዛ ሰርክል አባል አድርገውት ሳይሆን አይቀርም የሚል ነው የኔ ሀሳብ ማለት ነው። የሞናርኪውን እንትንና የነ ማሱድ ፔዜሽኪያንን ቲም አንቱ ተቀናጅተው ኢራንን እንዲመሩ በሽግግር መንግስትነት አይነት ነገር ነበረ መጀመሪያ ላይ ትራምፕ ሲናገር የነበረው። በኋላ ላይ 15ቱ ነጥቦች እየገፉ እየወጡ ሲመጡ እጅ አንሱ ነው። አሜሪካ አሸንፋለች ብላችሁ ተቀበሉ፣ ጦርነቱ ይቆማል፣ ለእናንተ ሰላም ይወርዳል ምን የሚል አይነት ነገር ነው። ኢራን ምን አለች ነው? ኢራን ማለት ምን ማለት ነው የሚለው ነው። ኢራን ማለት አይአርጂሲ ማለት ነው። ሌላ ሁሉ የአይአርጂሲ ኔትወርክ ነው። አይአርጂሲ ማለት እነ ካሚኒ ሙጃታብ ናቸው። ከሙጃታብ በታች ደግሞ ማናለም የሱፕሪም ናሽናል ሴኩሪቲ ሴክሬታሪው አለ፣ አዲስ የተመረጠው ማለት ነው። ባለፈው ሰይድ ጃሊሊ ነበር ያልኳችሁ፣ አማራጭ ነበረ። እሱ ምርጫ ውስጥ ገብቶ ነበረ። አሁን ደግሞ እሱ በጣም ኃይለኛ ስለሆነ ትላንትናው ደግሞ ወጣ የተባለው ሌላ ሰው ነው። እሱ አለ። ከሱ ቀጥሎ በጣም ሀይ የሆነው እሱ የሚያስተባበረው ጦሩ አለ። ጦሩ ለሙጃታብ ተጠሪ ቢሆንም ግን ሄዱ ከጦሩ ጋር ይሄ ቢደረግ የሚለው የሱፕሪም ናሽናል ካውንስሉ ነው። እሱም አለበት ማለት ነው። ሌሎቹ ፓርላማ 16 የሚሆኑ እንደ ሴኔት የሚያገለግሉ አሉ። 88 የሚሆኑ ኤክስፐርቶች ማህበር አለ ማለት ለምሳሌ ሱፕሪም ሊደሩን የሚመርጡ ማለት ነው። ፓርላማው አለ። ፓርላማው በጀት ነው እንትን የሚለው የሀገሪቷን በጀት ያጸድቃል፣ ቢሮክራሲውን የመሳሰሉ ነገሮች በበላይነት ይመራል እና የውጭ ጉዳይ ሚኒስትር ሶፍት ፌስ ሆኖ የአይአርጂሲው ሶፍት ፌስ ወይንም ወታደራዊ ያልሆነው ነን ሚሊተሪ ፌስ ብለን የምንጠራው አይነት ነገር የሚይዘው አባስ አረግቺ ነው። የሚሰጠውን ነው እንጂ የሚናገረው ሌላ ኬትም አምጥቶ ሊናገር አይችልም። ማሱድ ፔዜሽኪያን ደግሞ ከሱፕሪም ሊደሩ የሚወርደውን ነው። ዋና ስራው ምንድን ነው? በጀት መመደብ፣
ማጽደቅ፣ ቢሮክራሲውን መምራት ነው። እና አሜሪካ የቋመጠችው ምንድን ነው? እነ መሱድ ፔዜሽኪያን ከያዝን እነ አባስ አራግቺን ከያዝን የፓርላማውን ስፖክስ ፐርሰን ከያዝን ዘሆል የኢራን የቢሮክራሲ ኔትወርኩን የሰራተኞቹ ምኖቹን እንይዛለን፣ ከያዘን ሚሊተሪውን እንውጣለን ብለው ነበር ያሰቡት። 5 ቀን የተሰጠው እነሱን ለመቀስቀስ ለመያዝም ጭምር ነበረ። እነሱ ደግሞ በፍጹም የለንበትም፣ ይሄ ፌክ ኒውስ ነው፣ አናቅም እና አሜሪካ የሚሉት ነገር በሙሉ በፍጹም ጦርነቱን እኛ ነን፣ የጦርነቱን አውትካም እኛ እንጂ የምንወስነው አሜሪካ አይደለሽም፣ በፍጹም ናሬቲቭን መስራታችን በእኛ እጅ ነው አሉ። በአሁኑ ሰዓት ምንድን ነው ኢራን እያደረገች ያለችው? ምንድን ነው? ጦርነቱን እኔ ነው የምመራው፣ የጦርነቱ ቁልፍ በእኔ እጅ ነው ያለው። አሜሪካ ጀምረሻል፣ መውጫው በእኔ እጅ ነው። መውጫ በእኔ እጅ ከሆነ ደግሞ 3ቱን ቅድመ ሁኔታዎች ታሟያለሽ። እንደውም 5 አድርገውታል 3ቱን ነገሮች ብሎ የነበረው አሊ ላርጃኒ ነው። እና ምንድን ናቸው? አንደኛ ከገልፍ አካባቢ ነቅለሽ ውጭ የሚል ጨምረውበታል። ከዛ አካባቢ አሊ ላርጃኒ ብሎት የነበረውና አሁንም ያለው ካሳ ክፈሉ፣ እስካሁን ለደበደባችሁ ምን ላላችሁን ካሳ ክፈሉ፣ ሙሉ እንትናችንን ሉዓላዊነታችንን አክብሩ፣ እንዲያድርጉ እንዲያታድርጉ ብላችሁ በፍጹም እኛን ዲክቴት ማድረግ አትችሉም። ሙሉ መብታችንን ስጡ። ሌላ ደግሞ ባይንዲንግ ሩል፣ ይህን ለሁለተኛ ይሄ መትቼ ካልመታው ምን ካላልኩ የሚባል ነገር ላትናገሩ ዋስትና ስጡ የሚለው ነው። አሁንም ከዚህ ውጭ አንስማማም ነው ያሉት። ፓኪስታን የአሜሪካንን 15 እንትኖች ከኢራኖች ጋር ተነጋግራባታለች። ትቀበያለሽ ወይ የአሜሪካንን እንትን ትቀበላላችሁ ወይ ብላ ለነ ኢራን ጠይቃለች። አንቀበልም በቃ ወይ ተዋጉ ወይ ፈርሙ የሚለው ባለፈው ያልኳችሁ አሁንም ነው ማለት ነው። ባለፈው እኔ አሁንም ለአንድ ቀን ትላንትና አረፍ ያልኩት የምናገረው ነገር አጥቼ አይደለም። የትራምፕ አስተሳሰብ ምን እንደሆነ እንዲገባችሁ ብቻ ነበር። ብዙዎቻችሁ ስለተቃወማችሁ እንደ ይባልም ለምን ትላለ ኢራን እንዲህ ምናምን፣ እኔ ስለምኩኝ ያለው እውነት ነው የነገርኳችሁና ያለው እውነት ምንድን ነው? ትራምፕ ኤግዚት ዶር ይፈልጋል። ሲወጣ አሸናፊ ሆኖ መውጣት ይፈልጋል። እነዚህ 15 ነጥቦች በቃ አሸናፊ የሚያደርጉ ነጥቦች ነበሩ። የሚሆን አይደለም። የነ መሱድ ፔዜሽኪያን ኔትወርክ የነ መሱድ ፔዜሽኪያንን ኔትወርክ መቆጣጠር አልቻለም። ከነ ሬዛ ፓብሊክ ጋር ማዋሃድና አንድ ራሱን የቻለ ሽግግር መንግስት ልክ እንደ ቬንዙዌላ አይነት እንደፈለገ የሚቆጣጠሩ ነዳጁን የሚቆጣጠርበት ይሄ ዩራኒየሙን የሚወስድበት ኔትወርክ አላገኘም። እሱ ያለውን ማለት ነው። ኢራን በአሁን ሰዓት በሚገባና በጣም በከባድ ሁኔታ ጦርነቱን በበላይነት እየመራች ነው። የጦርነቱን አቅጣጫና ናሬቲቭ እየመራች ነው ብለን የምናየው። መለሰለሁ። አመሰግናለሁ።